አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ዛሬ ይዤላችሁ የቀረብኩት ርዕስ የዑመር አዋጅ እና ኢየሩሳሌም በሚል ይሆናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የዑመር ኢብኑ አልኸጣብ ሰራዊት ኢየሩሳሌምን ሲቆጣጠር የሙስሊም ወታደሮች ወደ ኢየሩሳሌም ዘልቀው የባዛንታይንን ጦረኞች ወደ ሶርያ አሳደዱ። በወቅቱ የቤተ ክርስቲያን ፓትርያርክ የነበሩት በካቶሊክም ሆነ በኦርቶዶክስ ቤተ ክርስቲያን በቅዱስነታቸው የሚከበሩትና የኢየሩሳሌም ክርስቲያኖች ለኻሊፋው ለዑመር ኢብኑል አልኸጣብ የጦር ኃይል እጅ ሰጡ። ኢየሩሳሌምና ፓትርያርኩ ለሙስሊሙ አስተዳደር እጅ ሲሰጡ ያለምንም የደም መፋሰስ ወይም የንብረት መውደም ኢየሩሳሌምን በሙስሊሞች አስተዳደር ስር ስትሆን የሥልጣን ዝውውሩ እጅግ ሰላማዊ ነበር። ዑመር ወደ ኢየሩሳሌም የሄዱት ፓትርያርኩ ራሳቸው ለዑመር ካልሆነ የኢየሩሳሌምን ቁልፍ አልሰጥም በማለታቸው ፓትርያርኩን ለማስደሰት ሳይሆን ነቢዩ መሐመድ ወደ ገነት በራእይ የወጡበት ከኢየሩሳሌም በመሆኑ ነው። ኢየሩሳሌም እንደገቡ የጠየቁት የአልአቅሳ ቋጥኝ ነቢዩ መሐመድ ወደ ሰባተኛው ሰማይ ሲወጡ የተቀመጡበት ቋጥኝ ዶመ ኦፍ ሮክ ነው። የአይሁድ የተራራው መቅደስ ተብሎ የሚጠራው ቦታ ሲደርሱ ቦታውን የቆሻሻ መድፊያ በመሆኑ በጣም አዘኑ። ክርስቲያኖች ኢየሩሳሌምን በተቆጣጠሩ ጊዜ አይሁዳውያን ወደ ኢየሩሳሌም ከተማ መግባት ተከልክለው ስለነበር ቦታው የአምልኮ ቦታ ምልክትነቱ ጠፍቶ ነበር። የአልአቅሳ መስጂድም በሮማውያን ተደምስሶ የቆሻሻ መጣያ ሆኖ ነበር። ዑመር ረዲየላሁ አንሁ ቋጥኙ ላይ የነበረውን ቆሻሻ በገዛ ልብሳቸው ከጠረጉ በኋላ ቋጥኙን አጠሩት። የክርስቲያን መሪዎች ለዑመር በቅዱሱ ቤተ ክርስቲያን ገብተው እንዲጸልዩ ቢጋብዟቸውም ወደፊት ሙስሊም የልጅ ልጆቻችን የእሳቸውን ፈለግ ተከትለው የቤተ ክርስቲያኑን የይግባኛል ጥያቄ እንዳያነሱና ወደ መስጅድነት እንዳይቀይሩት በማለት ከመቅደሱ ውጭ መጸለይን መረጡ። ያ እሳቸው የጸለዩበት ቦታ ከጊዜ በኋላ በስማቸው የዑመር መስጅድ የተባለ መስጅድ ተገንብቶበታል። ያ መስጅድ ዛሬም በኢየሩሳሌም አለ። ዑመር ረዲየላሁ አንሁ ኢየሩሳሌም በሙስሊሞች መመራት ስትጀምር የክርስትና ቅዱስ ቦታዎች ምንም እንዳይነኩ የሚከተለውን አዋጅ አውጀው ነበር። የዑመር አዋጅ እንዲህ ይቀርባል። ከአላህ ባሪያና ታማኝ ታዛዡ ዑመር፣ በኢየሩሳሌም የምትኖሩ ሁሉ ሃይማኖታችሁ፣ የማምለኪያ ቦታዎቻችሁ፣ መስቀሎቻችሁ፣ ሕይወታችሁና ንብረታችሁ ሁሉ ዋስትና አላችሁ። ማናችሁም የምታመልኩትን ከማምለክ አትከለከሉም። በእምነታችሁም ምንም ችግር አይገጥማችሁም ነበር ያሉት። በታሪክ እንደተጻፈው አይሁዳውያን ክብረ በዓላቸውን ለማክበር እንጂ ኢየሩሳሌም ውስጥ እንዳይኖሩ በክርስቲያኖች ታግደው ነበርና ከፓትርያርኩ የነበረውን ስምምነት ይህንኑ ይጨምር ስለነበረ አይሁዶች ከኢየሩሳሌም ቅጥር ውጭ እንዲኖሩ ተደርገው ሙስሊሞቹ ስልጣናቸው ከተረጋጋ በኋላ ግን አይሁዶች እንዲገቡና እንዲኖሩ ተፈቀደላቸው። ኸሊፋው ዑመር ረዲየላሁ አንሁ ክርስቲያኖችን በእምነታቸው ላይ የሙስሊሙን ያህል መብት እንዳላቸውና በማንም ምንም ችግር እንደማይፈጠርባቸው ዋስትና ሰጥቶ አይሁዶች እንዲገቡና እንዲኖሩ ፈቀደላቸው። በዚህም በታሪክ ለመጀመሪያ ጊዜ 3 ሃይማኖቶች አይሁድ፣ ክርስትና እና እስልምና በኢየሩሳሌም ከተማ በሰላም እንዲያመልኩ ያደረገው እስላማዊ አስተዳደር ነው። አልሐምዱሊላህ። ኢስላም የሌላውንም ሃይማኖት እንድንጠላ አያዘንም። የሌላውን የአምልኮ ቦታ ያከብራል። ኢስላም ሰላም ነው። ምንጩ የተገኘው ጀሩሳሌም ኢዝ አወር ዘ ቡክ አባውት ክርስቲያን ኤንድ ጂውሽ ኤንድ ኢስላም ከሚለው መጽሐፍ የተተረጎመ ነው። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ።